በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከህዳር 1998 ዓመተ ምህረት ጀምሮ እስካሁን ድረስ ለኢትዮጵያውያንና ለዓለም ሕዝብ ኢትዮጵያ የዓለም ብርሃን በሚል ርዕስ ከቁጥር 1 እስከ 6 እንዲሁም በታኅሳስ 21 2011 ዓመተ ምህረት 8ኛውን መልእክት ስላስተላለፉት የእግዚአብሔር አገልጋይና መልእክተኛ በአካል ሳላውቃቸው በመንፈስ ቅዱስ ገላጭነት እግዚአብሔር በፈቀደው መንገድ ያወቅኳቸው በመስከረም 2003 ዓመተ ምህረት የኢትዮጵያና የዓለም የመጨረሻ ፍርድና አፈጻጸም ውሳኔ በሚል ርዕስ እግዚአብሔር ለትውልዱ ቃል በቃል ያስተላለፈውን መልእክት በጻፍኩበት ወቅት ነው። የእግዚአብሔር ኢየሱስ ክርስቶስ የቃል በቃል መልእክቱ እንደሚከተለው ነው። ከእንግዲህ ለዓለም ፍጻሜ የሚቀሯችሁ 3 ዋነኛ ትንቢቶች የሚከተሉት ናቸው። አንደኛ፣ ዓለም ብትመከርና ብትገሰጽ እጇን እንድትሰጥ ብትጠይቅ አሻፈረኝ ዲያብሎስ ይበልጥብኛል ብላለች። እናንተ የአዳምና የሔዋን ዘሮች ወደኔ በንስሐ አልመለስም ብላችኋል። ከእኔ የሆነውን እውነት አልቀበልም ብላችኋል። እያንዳንዱን አገር የዘራውን ያጭዳል፣ ያመጻውን ፍዳ ይቀበላል። ይህም የመጨረሻ ፍርዴ ሩቅ አይምሰላችሁ፣ በደጃችሁ ቆሟል። እኔን ከመፍራትና ከማወቅ ስለራቃችሁ ማስተዋሉን አላገኛችሁም እንጂ ደጃፋችሁን አልፌ ከቤታችሁ ነኝ። ሁለተኛ፣ የአመጻ ሥራና የአመጻ ልጆችን ከዚች ምድር ካጸዳው በኋላ በእኔ የተመረጠው የእናቴ ያደራ እናታችሁ የእመቤታችሁ ምርጥ ባለሟል ለሆነው ለኢትዮጵያዊው ሰው ይህችን የተቀደሰች አገርና ዓለምን በእጁ አሳልፌ ሰጠዋለሁ። ፈቃዴን ይፈጽማል፣ ፈቃዴን ያስፈጽማል። ፈቃዴ ሲፈጸም ይህችን አገርና ዓለምን በምህረት ጎበኛለሁ፣ መልካም ዘመንን አመጣለሁ። ሶስተኛ፣ በመልካሙ ዘመን መጨረሻ አንድ ቀን አሁን የሚደረገውን ማጥሪያና ማበጠሪያ ኃይሌን እንዲሁም መልካሙን ዘመን የሚዘነጋ ትውልድ በዓለም ይወለዳል። በዚያን ጊዜ ዋናው የአመጻ ልጅ ሐሰተኛው መሲህ፣ ሐሰተኛው ክርስቶስ፣ ሐሰተኛው አምላክ ይነሳል። በኃይልና በድንቃ ድንቅ ታምራት ለዓለም ይገለጣል። ለ3 ዓመት ተኩል ማለትም ለ42 ወራት ብቻ ባለ ጊዜ ሆኖ በእኔ የሚያምኑትን ይፈታተናል፣ ያጠቃል፣ ያሰናክላል። ትዕቢት የተባሉት የፈርዖን ወንድምና እህቶች፣ ክፋት የተባሉት የይሁዳ ወንድምና እህቶች፣ አመጻ የተባሉት የአርዮስ ወንድምና እህቶች፣ የክፉ ትንቢት ፈጻሚዎች በዋናነት ተከታዮቹና አጫፋሪዎች ይሆናሉ። ቁጣውን በመፍራት አእምሮ ሕፃናትና አእምሮ ቀላሎች ይከተሉታል። አእምሮ አዋቂዎች ይሰናከሉበታል። በ3 ዓመት ተኩል ውስጥ በእምነቱ የጸና እርሱ ለሰማያዊ መንግሥት የተመረጠ ነው። የዋናው የአመጻና የአመጻ ልጆች ባለጊዜነትን ስሽር ዓለም እንዳልነበረች ትሆናለች። የአመጻ ልጆች በመቅሰፍትና በስቃይ ሞት፣ የተመረጡት ሰዎች ደግሞ በምህረት ሞት ወደ ማረፊያ ቦታ ይጠራሉ። በዚህች ምድር ውስጥ ሆነ በዓለም ውስጥ በዓይን የሚታዩት የማይታዩት ከመኖር ወደ አለመኖር ያልፋሉ። የዓለም ፍጻሜ በዚህ መልክ ይጠናቀቃል ይላል አልፋና ኦሜጋ እግዚአብሔር። የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤል፣ የቅዱስ ራኤል፣ የቅዱስ ፋኑኤል፣ የቅዱስ ራጉኤል አምላክ ይላል። ታዲያ በቅርቡ ፍጻሜውን ሙሉ በሙሉ የሚያገኘው በተራ ቁጥር 1 ላይ የተገለጸው ነው። ይህም በእያንዳንዱ አገር ያሉት መንግስታት፣ ድርጅቶች፣ ተቋሞች፣ ቡድኖች፣ ግለሰቦች እንደ አመጻና ክህደት ደረጃቸው ዋጋ ከፍለው ከኢትዮጵያም ሆነ ከዓለም የንስሐ ልብ የሌላቸውና ራሳቸውን በማደንደን እንደ ቆሻሻ ያስቆጠሩት በመለኮታዊው ቁጣው ይጠረጋሉ። የሚበጠሩት ተበጥረው ከስንዴው ይለያሉ። የሚጠሩት ጠርተው ከስንዴው ጋር ይቀየጣሉ። የእግዚአብሔር እውነት በአራቱም ማዕዘን ባለ ጊዜ ትሆናለች። ሰማያዊ ሥርዓት በአራቱም ማዕዘን ይዘረጋል። ከዚያ በኋላ መልካም ዘመንን አመጣለሁ የተባለው እውነተኛው የኢትዮጵያ ትንሣኤ ዘመን ለዓለም ይገለጣል። በእግዚአብሔርና በእመቤታችን ቅድስት ድንግል ማርያም የተመረጡትና የተቀቡት በእውነተኛው በሥጋዊው ሆነ በመንፈሳዊ ወንበር ላይ ተቀምጠው
እግዚአብሔራዊ ሥርዓት የሆነውን ቤተ መንግሥቱ፣ ቤተ ክህነቱ፣ ቤተ ሕዝቡ በአንድ መንፈስ ቅዱስ ተዋህደው እውነተኛ አገልግሎት የሚሰጥበትና የእግዚአብሔር ሕዝቦች በአግባቡ የሚጠበቁበትና የሚገለገሉበት ሥርዓት በኢትዮጵያ ብቻ አይደለም በዓለም ላይ ይጸናል። በተራ ቁጥር 2 እንደተገለጸው የአመፃ ሥራና የአመፃ ልጆች ከዚህች ምድር በእግዚአብሔር መለኮታዊ ቁጣ ከጸዱ በኋላ አንዳች ጦር፣ አንዳች የድጋፍ ሰልፍ፣ አንዳች ድርጅት ሆነ ቡድን፣ አንዳች ሥጋዊ ያልሆነ ሀብት ሳያስፈልጋቸው ኢትዮጵያ ብቻ አይደለችም ዓለም ጭምር ተላልፋ የምትሰጣቸውና በአራቱም ማዕዘን የእግዚአብሔርን ፈቃድ የሚፈጽሙትና የሚያስፈጽሙት በእኔ የተመረጠው የእናቴ አደራ እናታችሁ የእመቤታችሁ ምርጥ ባለሟል ሆነው ለኢትዮጵያዊው ሰው ይህችን የተቀደሰች አገርና ዓለምን በእጁ አሳልፌ እሰጠዋለሁ ተብሎ የተነገረላቸው ኢትዮጵያዊው ካህን የሆኑት በተለያየ ቅዱሳት መጻሕፍት ሆነ በአዋልድ መጻሕፍት በተለያየ መልኩ የተገለጹትና በኢትዮጵያ ዘንድ ደግሞ ቴዎድሮስ በመባል ለዘመናት የሚጠበቁት በርዕሰ ነገሥታት በንጉሠ ነገሥትነት ማዕረግ በእግዚአብሔር ተቀብተውና ተሹመው የእግዚአብሔርን ሕዝቦች የድንግል ማርያም የአደራ ልጆችን በቅንነትና በእውነት ያገለግላሉ። በተራ ቁጥር 2 ላይ በግልጽ እንደተገለጸው ይህችን የተቀደሰች አገርና ዓለምን በእጁ አሳልፌ እሰጠዋለሁ፣ ፈቃዴን ይፈጽማል ያስፈጽማል ተብሎ የተነገረላቸው ኢትዮጵያ የዓለም ብርሃን በሚል ርዕስ ለትውልዱ የእግዚአብሔርን መልእክት ያስተላለፉት አባት ናቸው። ሳልሳዊ ቴዎድሮስ ተብለው የሚጠበቁት እሳቸው ናቸው እንጂ ማንም ተነስቶ በሥጋና ደም ስሜት እንዲሁም በአታላዩና በሐሰተኛው ዲያብሎስ መንፈስ ተሰናክለው እኔ ነኝ የምስራቅ ቴዎድሮስ፣ እኔ ነኝ ከሰማይ የወረድኩት ኤልያስ የሚባለው ርዕሰ ነቢያት ወነገሥታት ቴዎድሮስ፣ እኔ ነኝ የስምንተኛው ሺህ ንጉሥ፣ እኔ ነኝ የኢትዮጵያ ንግሥተ ነገሥት፣ እኔ ነኝ የተቀባሁት ቴዎድሮስ ወዘተ የሚሉት አይደሉም። በእግዚአብሔር ኢየሱስ ክርስቶስና በእናቱ በቅድስት ድንግል ማርያም የተመረጡትና የተቀቡት እውነተኛ እንደራሴና ባለሟል የሆኑት ራሳቸውን እኔ ነኝ የተቀባሁት ቴዎድሮስ ሊሉ ይቅርና ገና በቁጥር 1 የኢትዮጵያ የዓለም ብርሃን መልእክት ላይ ከጀምሩ እኔ እጅግ ታናሽ ኃጢአተኛ በእውቀትም ያነስኩ በኑሮዬም ምናምንቴ ውዳቂ ኑሮ የምገፋ ነኝ፣ እናንተ በድህነቷ የምታውቃት ኢትዮጵያ ዜጋና ድሃ ልጇም ነኝ በማለት ነው ራሳቸውን የገለጹት። ታዲያ መመረጣቸውንና መቀባታቸውን ሳያውቁ ቀርተው አይደለም በዚህ መልኩ ራሳቸውን ያስተዋወቁት። ቀሪ ምድራዊ ዘመናቸውን ሁሉ ለሰው ልጆች ፍቅር ሲል ባህሪውን ዝቅ አድርጎ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው ሆኖ የተለያየ መከራና ስቃይ በመቀበል በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ለሰው ልጆች የሰጠውን እውነተኛውን አምላክ ኢየሱስ ክርስቶስንና ከእርሱ የማትለየውን የመዳኛችን ምክንያት የሕይወታችን ምስጢር ቁልፍ የአዳምና የሔዋን ዘር ከፍጡራን በላይ ከፈጣሪ በታች የሆነችውን እውነተኛዋን የአምላክ እናት ድንግል ማርያምን ከፍ ከፍ ለማስደረግ በቅንነትና በእውነት ለማገልገል ስለ እውነት ለመመስከር እንዲሁም በዚያ ምክንያት የሚመጣባቸውን ማንኛውንም ፈተናና መከራ በጸጋ ለመቀበል ተስፋቸውንና ተጋድሏቸውን ሰማያዊ በማድረግና ምድራዊ ስልጣንና ብልጽግናን በመናቅ ለእግዚአብሔር የእውነት አገልግሎት ለመሰለፍ ራሳቸውን አሳልፈው የሰጡ ስለሆነ ነው በትህትና ራሳቸውን ዝቅ አድርገው ከእግዚአብሔር የተገለጸላቸውን መልእክቶች ያስተላለፉት። እኚህ ካህን በእግዚአብሔር መንፈስ ከተገለጹልኝ በኋላ ለመጀመሪያ ጊዜ በርቀት በአካል ያየዋቸውና የእግዚአብሔርን ምርጫ ያደነኩት በህዳር 21 2003 ዓመተ ምህረት ዋዜማ አክሱም ጽዮን ላይ በተራ አለባበስ ታቦተ ጽዮን ያለችበትን ተሳልመው ሲመለሱ ነው። ከዚያ ወዲህ እስካሁን ድረስ በአካል አይቻቸው አላውቅም። በታኅሳስ 21 2011 ዓመተ ምህረት 8ኛውን መልእክት ካስተላለፉ በኋላ በሳምንቱ እግዚአብሔር በፈቀደው መንገድ ገጻቸውንና ባለመስቀል ካህን መሆናቸውን እንድመለከት አድርጓል። ይህን ለማንሳት የፈለግኩት ሳልሳዊ ቴዎድሮስ በመባል የሚጠበቁት ምናባዊ ሰው እንዳልሆኑና እንዲሁም
ገና ወደፊት ነው የሚመጣው ብለው የሚጠብቁ ሰዎች ካሉ እንዳይሰናከሉ ለማሳወቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በምድር በተገለጸበት ዘመን እስከ 30 ዓመቱ ድረስ ራሱን በይፋ ሳይገልጽና ግልጽ አገልግሎቱን ሳይጀምር ከትውልዱ ጋር አብሮ እየኖረ ማድረግ ያለበትን እያደረገ ቆይቶ ከ30 ዓመት በኋላ ለ3 ዓመት ተኩል ወደ ምድር የመጣበትን ተግባር ሁሉ ፈጽሞ ወደ ሰማያዊ ክብሩ እንደተመለሰው ሁሉ እኚህ የእውነተኛው የኢየሱስ ክርስቶስ ተጠሪና አገልጋይ የሆኑት አባት እንደ ማንኛውም ሰው ከእናትና አባታቸው ተወልደው እግዚአብሔር በፈቀደላቸው መንገድ ሥልጣነ ክህነትን ተቀብለው እግዚአብሔር በፈቀደላቸው ሕይወትና አገልግሎት ውስጥ እንዳሉ ይታወቃል። ታዲያ በይፋ ራሳቸውን ለትውልዱ የሚገልጹትና ግልጽ አገልግሎታቸውን የሚጀምሩት እግዚአብሔር በፈቀደ ቀን በቅርቡ እንደሚሆን መገመት ይቻላል። ለዚህም ነው አንዳንድ ሰዎች ስለ ኢትዮጵያ እውነተኛው ትንሣኤ ቀን ሲጠይቁኝ ዕድሜና ጤና የሰጠው የ80 ዓመት ዕድሜ ውስጥ የገባ ሰው ሳይቀር እንደሚያይ በእርግጠኝነት ሆኜ የምናገረው። ውድ ወገኖቼ ኢትዮጵያውያን፣ ዲያብሎስ በቅርቡ ከባለ ጊዜነቱ እንደሚሻር ያውቃል። ያ ብቻ አይደለም፣ አንዳች የመግለጽ ሥልጣን የለውም እንጂ በእግዚአብሔርና በእመቤታችን ቅድስት ድንግል ማርያም ለእውነተኛ አገልግሎት የተመረጡትንና የተቀቡትን እውነተኛ እንደራሴዎችንና ባለሟሎችን ጭምር ያውቃል። ለዚህም ነው በተለያየ ጊዜ አስመሳይ ፎርጂድ ቴዎድሮሶችን እያስነሳ ሰዎችን የሚያሰናክለውና የተመረጡትን ሳይቀር በረቀቀ መንገድ ከመስመር ያወጣቸውና እያወጣቸው ያለው። ዲያብሎስ ከዛሬ 500 ዓመት በፊት በመጽሐፍ ቅዱስና በኢየሱስ ስም ለራሱ የሚመቹና እንደ ልቡ የሚጋልባቸውን አስመሳይ አገልጋዮቹን አስነስቶ ይሄው በውጭ ዓለም ያሉትን ሰዎች ብቻ አይደለም በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ የነበሩትን ሳይቀር ከበረት ውስጥ አስወጥቶ በፕሮቴስታንት መንፈስ ውስጥ እንዲኖሩ በማስደረግ ከሕይወት መንገድ ለይቷል። ያ ብቻ አይደለም፣ ስንቱን ታዋቂ ሰባኪና ዘማሪ፣ መምህር፣ ዲያቆን፣ ቄስ፣ መነኩሴ እንዲሁም አባት ወዘተ የተባሉትን ሳይቀር ከሕይወት መንገድ አስወጥቶ እንዴት አድርጎ በነፍስና በስጋቸው እየተጫወተባቸው እንዳለ እየተመለከትንና እየሰማን ስለሆነ ለዚህም ምስክር አያስፈልገንም። እነዚህን ሙከራዎች አድርጎ እንደሚፈልገው ውጤት ያላመጣውና ያረካው ዲያብሎስ የኢትዮጵያን ኦርቶዶክስ ተዋሕዶ እምነት፣ ሥርዓት፣ አምልኮ፣ እግዚአብሔራዊ አስተምህሮና ትውፊት እንዲሁም ቅዱስ ሥጋው የሚቆርስበትን ክቡር ደሙን የሚፈስበትን ለመዳኛና ለኃጢአት ለማስደምሰሻ የሚሰጥበትን እንዲሁም በ40ና በ80 ቀን ከእግዚአብሔር ልጅነት የሚገኝበትን ቅድስት ቤተ ክርስቲያንን በረቀቀ መንገድ ለማጥፋትና ለመደምሰስ እንዲሁም አማኙን በራሱ ወጥመድ ውስጥ ለማስገባት የመጨረሻን የሞት ሽረት ውጊያ እያደረገ ነው። የዛሬ 7 ዓመት ገደማ ኤልያስ ከሰማይ ወርዷል፣ እርሱ ነው ርዕሰ ነቢያትና ንጉሠ ነገሥት ቴዎድሮስ የሚሆነው በማለት በጣት የሚቆጠሩ ቢሆኑም የቅድስት ቤተ ክርስቲያን ልጆችን ለራሱ ዓላማ በማሰለፍ በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና እምነት ላይ ከፍተኛ ጥላቻና በቀል የተሞላባቸው አድርጎ ለክፉ ትንቢት ፈጻሚነት አዘጋጅቷቸዋል። አሁን በመጨረሻ ሰዓት ደግሞ ከ1 ዓመት ወዲህ በእመቤታችን ድንግል ማርያም ስም፣ በእግዚአብሔር ስም፣ በኢትዮጵያ ኦርቶዶክስ ተዋሕዶ ስም፣ በኢትዮጵያ ትንሣኤ ስም በመንፈሳዊነት ሽፋን ካለ አንዳች አፍረት የ8ኛው ሺህ የተቀባሁት ንጉሥ እኔ ነኝ፣ የተቀባሁት የኢትዮጵያ ንግሥተ ነገሥት እኔ ነኝ በማስባል በጣት የሚቆጠሩ ተከታዮች ቢሆኑም የቅድስት ቤተ ክርስቲያን ልጆቿን ለራሱ ለጥፋት ዓላማ እያዘጋጃቸው ይገኛል። በእነዚህ የክፉ ትንቢት ፈጻሚዎች አታላይ መንፈስ ሕሊናችሁ ደንዝዞ የእግዚአብሔርን ስም የእመቤታችንን ስም ስለተጠራና አንዳንድ እውነት የሚመስሉ ምስክርነቶች ስለተሰጡ ብቻ የቡድኖችና የግለሰቦች ተከታዮችና አገልጋዮች የሆናችሁ አሁንም ተስፋ ሳልቆርጥ እባካችሁ ወደ ልባችሁ ተመለሱ። ከእግዚአብሔር የሆነውን እውነት ለምትጠራጠሩና በቅርቡ ስለሚመጣው የመጨረሻው የእግዚአብሔር ቁጣና ወዲያው የሚከተለው እውነተኛው የኢትዮጵያ ትንሣኤ መልካሙ ዘመን መምጣት እንዴት ሊሆን ይችላል ለምትሉ ወገኖች
አሁን በዘመናችሁ ባያችሁትና በሰማችሁት እንዲሁም ባነበባችሁት መነሻ የእግዚአብሔርን ሥራና ፍርድ አጠር አድርጌ አቀርባለሁ። አንደኛ፣ አፄ ኃይለ ሥላሴ ከ1923 ዓመተ ምህረት ጀምሮ እስከ 1966 ዓመተ ምህረት ድረስ ኢትዮጵያን በንጉሠ ነገሥትነት ሲመሩ እንደነበረና እንደ ሰው ብቻ አይደለም እንደ አምላክ ሲታዩና ሲፈሩ እንደነበረ ይታወቃል። በዚህም ምክንያት ማንም ደፍሮ ከሥልጣናቸው ያስወግዳቸዋል ተብሎ አይጠበቅም ነበር። ያ ብቻ አይደለም፣ የእግዚአብሔር ስም የሚጠራበት ስንት ቅዱሳንና ጻድቃን በነበሩባት አገር እግዚአብሔር የለሹ ሥርዓት፣ ሶሻሊስት ሥርዓት ይዘረጋል። ትውልዱ እግዚአብሔርን ክዶ የማርክስ፣ የኤንግልስ፣ የሌኒን የመሳሰሉትን ግለሰብ ተከታይና አምላክ ይሆናል ተብሎ አይገመትም ነበር። ነገር ግን የአመፃው፣ የክህደቱ፣ የርኩሰቱ ጽዋ ሲሞላ እግዚአብሔር የወሰነው ቀን ሲደርስ የውጭ ጠላት ወይንም ተቃዋሚው ኃይል ሳይመጣ ራሳቸው አፄ ኃይለ ሥላሴ ለደህንነታቸው ጭምር ይጠብቁኛል ብለው ባዘጋጇቸው ሰራዊቶች አማካኝነት በጥቂት ወራቶች ውስጥ ከዙፋናቸው ሊወርዱና ለአንድና ለመጨረሻ ጊዜ የዘረጉት ሥርዓት የዘር ቅብብሎሽ፣ የንግስና ሥልጣን ሊወገድ ችሏል። ሁለተኛ፣ ለመቅጫ የተነሳው ደርግም ለ17 ዓመት ምን ያህል ጦሩን ቢያጠናክር የደህንነትና የስለላ መዋቅሩን ቢዘረጋም የአመፃ፣ የክህደት፣ የግፍ ጽዋው ሲሞላ እግዚአብሔር በቆረጠው ቀን በጥቂት ታጋዮች በ1983 ዓመተ ምህረት ከስልጣኑ ለአንዴና ለመጨረሻ ጊዜ ሊወገድ ችሏል። ሶስተኛ፣ በግንቦት 1983 ዓመተ ምህረት የደርግን መንግስት ከስልጣን አስወግዶ ወደ ወንበር የመጣው ህወሓት ኢህአዴግ ለ26 ዓመት ጦሩን ቢያጠናክር የደህንነትና የስለላ መዋቅሩን ቢዘረጋም ኢትዮጵያውያንን በዘር በቋንቋና በጎሳ በሃይማኖት ቢከፋፍልም አንዱ በአንዱ ላይ ጥላቻ በቀል እንዲያድርበት ቢያደርግም በዲሞክራሲ ሽፋን የተለያዩ ባዕድ አምልኮች እንዲስፋፉና ርኩሰት እንዲነክስ ቢያደርግም የአመፃው፣ የክህደቱ፣ የግፉና የርኩሰቱ ጽዋ ሲሞላ ከውጭ ጦር ሳይመጣ ተቃዋሚ ድርጅት ሳያሸንፍ ራሳቸው በፈጠሯቸውና እንደ መሳሪያ ይጠቀሙባቸው በነበሩት ኦህዴድና ብአዴን በተባሉት የብሔረሰብ ድርጅቶች ሳያስቡትና ሳይገምቱት ከ26 ዓመት ፈላጭ ቆራጭነታቸው ከአዛዥ ናዛዥነታቸው ለአንዴና ለመጨረሻ ጊዜ ሊሻሩና ከወንበራቸው ሊቆረጡ ችሏል። ያ ብቻ አይደለም፣ ለራሳቸው መጠቀሚያ ባዘጋጇቸው ሰዎችና ሚዲያዎች አማካኝነት የግፍና የጨለማ ሥራቸው በኢትዮጵያውያን ብቻ አይደለም በዓለም ፊት እንዲጋለጥ ሆኗል። ይህም የሚያሳየን እግዚአብሔር በፈቀደው ጊዜና መንገድ የፈለገውን ማድረግ እንደሚችል ነው። ባለ ጊዜ የሆነው የቀድሞ ኦህዴድ፣ የአሁኑ ኦዴፓ፣ ኦነግ፣ ኢህአዴግ በምን መልኩና መቼ ለአንዴና ለመጨረሻ ጊዜ ከባለ ጊዜነታቸው እንደሚሻሩና ለቀጣዩ ባለተረኛ እንደሚለቁ ሁሉን የሚያውቀውና የሚያደርገው ቸሩ መድኃኔ ዓለም ነው የሚያውቀው። የአማጽያንና የከሃዲያን ባለ ጊዜነት ለአንዴና ለመጨረሻ ጊዜ በእግዚአብሔር መለኮታዊ ቁጣ ሲሻርና የአመፃ ሥራና ተግባር እንዲሁም የአመፃ ልጆች ከኢትዮጵያና ከዓለም ሲጸዱ ነው ኢትዮጵያና ዓለም ተላልፋ የተሰጠችው ኢትዮጵያዊው ካህን ወርሰ ነገሥታት ንጉሠ ነገሥት ቴዎድሮስ በመባል የሚጠበቁት እውነተኛው የሥላሴ አገልጋይ፣ እውነተኛው የሥላሴ ባለሟልና እንደራሴ የሆኑት የኢትዮጵያ የዓለም ብርሃን መልእክት ጸሐፊ ከሌሎች ከእግዚአብሔር ከመቤታችን ቅድስት ድንግል ማርያም ምርጥ ባለሟሎችና ልጆች ጋር ወደ ሥጋዊ ሆነ መንፈሳዊ ወንበር መጥተው ከእግዚአብሔር የሆነውን እውነተኛ አገልግሎት ከጥፋትና ከጠረጋው ለሚተርፉት የእግዚአብሔር ሕዝቦች የሚሰጡትና በፈተናና በመከራ ውስጥ የሚያልፉት ኢትዮጵያውያንና የኢትዮጵያ ቀጥተኛዋ ተዋህዶ እምነት እንዲሁም ቅድስት ቤተ ክርስቲያን ለዓለም የሚተርፉትና ብርሃን የሚሆኑት ይላል። ኢትዮጵያ የዓለም ብርሃን በሚል ርዕስ የተላለፈው የእግዚአብሔር መልእክትና በራሱ በኩል የተጻፉት 3 የእግዚአብሔር መልእክቶች ለሚፈልጉ ለማንኛውም ሰው በኢሜል አድራሻቸው ሊያስተላልፍላቸው ሁሌ ዝግጁ የሆነው ተጻፈ የካቲት 25 2011 ዓ.ም ተክለ ኪዳን